ምን ሆነ አጎቴ? ለምን ነው ባጃጁን ያቆሙት? አለቃዬ ፊት ለፊት ፍተሻ ያካሄዱ ነው ትራፊኮች። ስለዚህ በሌላ መንገድ ብሄድ ይሻለኛል። ለምንድን ነው በሌላ መንገድ የሚሄዱት? ሶስተኛ ወገን የሎትም? ሙሉ ዶክመንት የሎትም እንዴ? ኧረ አይደለም ጌታዬ፣ ሙሉ ዶክመንት የተሟላ ነው የኔ። ነገር ግን የሆነ ክፍተት ይፈልጉና ግቡ ይቀበሏል እንደምንም ብለው። ኧረ አጎት እንደዚህማ ሊሆን አይችልም። እርሶ ዶክመንቱ የተሟላ ከሆነ ምንም ያስፈራውት ነገር አይኖርም። እነዚህ ፖሊሶች ናቸው እንጂ ሌቦች አይደሉም። ኧረ አለቃዬ፣ የፖሊስ ልብስ የለበሱ ሌቦች ናቸው እነሱ። አለቃዬ እባክህን በዚህ በኩል መሄድ አልፈልግም። ኪሳራ ውስጥ ነው የምትከተኝ። እሺ በቃ ጥሩ፣ እንደዚህ ያድርጉ። ምንም አይነት ብር ይጠይቁት፣ እኔ ከፍሎታለሁ። እርሱ የሚከስሩትን ኪሳራ በሙሉ እኔ ሸፍንሎታለሁ። አረ ጌታዬ፣ ሌላ መንገድ አለ እንሂድ። ችግር የለውም፣ እኔ ያለው አልኮት አይደል እንዴ? ሂዱ። አቤት አለቃዬ። እስቲ የባጃጁን ሶስተኛ ወገንና ዶክመንት እስቲ ያሳየኝ። የተሟላ ዶክመንት ነው አለቃዬ። እና የተሟላ መሆኑንና አለመሆኑን እያየው አይደል እንዴ? አርሲ፣ የብክለት፣ የኢንሹራንስ፣ የመንገድ ፍቃድ መች እርሶ ጋር አለ? እንደገና ዶክመንቱም ደግሞ የተሟላ አይደለም። አለቃዬ እስቲ አንዴ ይመልከቱት። ዶክመንቱ የተሟላ ካልሆነ የባጃጁን ቁልፍ ተቀበለውና እዛ ጥግ ላይ ይቀመጥ ባጃጁ። አለቃዬ ዶክመንቱ እኮ የተሟላ ነው። ዶክመንት የተሟላ ቢሆን ኖሮ እኮ እኛ እንለቅህ ነበረ። ይልቅ የኔን ነገር ይስሙኝ። 1000 ብር ይስጡና ባጃጆትን ይዘው ይሄዱ። አለቃዬን እኔ ያስማማዋለሁ። 1000 ብር ከየት አባቴ አምጥቼ ነው የምሰጥ? ይሄን አክልማ እኔ ራሱ እንኳን አልሰራውም እኮ ዛሬ ባትሰራ ትላንት የሰራው አለ፣ ከትላንት ወዲያ የተሰራው አለ። ባጃጁ ከተያዘብህ ግን ጭራሽ ስራ መስራት አትችልም ማለት ነው። አለቃዬ ትላንት ወዲያ ወጪ አወጣሁት፣ የትላንቱን ደግሞ ትላንት